ብዙዎቻችን ስለ አእምሮ ጤና እናነሳለን። በተለይም በእኛ ማህበረሰብ ዘንድ የአእምሮ ጤና እክል ገጥሞኛል ማለት ስለሚያሳፍረን ወይም ደግሞ ከሌላ ባዕድ ከሆነ ነገር ጋር ስለምናገኘው ብዙ ጊዜ ደፍረን የአእምሮ ጤና ችግር ደርሶብኛል ብለን ወደ ሕክምና አንሄድም ወይ ሰዎችን አናማክርም። ብዙዎቹ ነገሮችን በውስጣችን አምቀን ስለምንይዛቸው ለችግሮች ተጋላጭ የምንሆንባቸው ሁኔታዎች አሉ። ብዙ ጊዜ ሆስፒታል የምንሄደው አካላዊ በሽታ ሲገጥመን ነው። ጨጓራዬን አመመኝ ወይ የሆነ ሌሎች አካላዊ የሆኑ በሽታዎች ሲገጥሙ ነው ወደ ሕክምና ማዕከል የምንሄደው። ግን ለነዛ አካላዊ በሽታዎች የሚያጋልጡን የአእምሮ ጤና መቃወሶች ናቸው። ጭንቀት ነው ብዙ አካላዊ በሽታዎችን የሚፈጥረው። ካንሰርን ያመጣል ጭንቀት ብቻውን። ስለዚህ ካንሰር ሲይዘን ብቻ አይደለም ሆስፒታል መሄድ ያለብን፣ ጭንቀት ሲይዘንም ሆስፒታል መሄድ መልመድ መቻል አለብን። ባለሙያዎችን ማማከር መቻል አለብን። መንፈሳዊ ከሆነ የንስሐ አባቶቻችንን ማማከር መቻል አለብን። ጓደኞቻችንን፣ ቤተሰቦቻችንን ማማከር መቻል አለብን። በተለይም አሁን ሀገራችን ውስጥ እየሆነ ካለው ከጦርነት፣ የእርስ በርስ ግጭት፣ የሃይማኖት ግጭት፣ ጦርነቱ፣ የኑሮ ውድነት በተለይም ደግሞ የኑሮ ውድነቱ ከፍተኛ የሆነ የአእምሮ ጤና መቃወስ አድርሷልም ስላልተነጋገርንበት ነው። ብዙዎቻችን ራሳችንን ብንፈትሽ ብዙዎቻችን በድብርት ውስጥ ነን፣ ብዙዎቻችን በጭንቀት ውስጥ ነን፣ ብዙዎቻችን ምን ሊመጣ ይችላል በሚል ፍርሃት ውስጥ ነን። አንዛይቲ የምንለው በሽታ ማለት ነው እሱና ደረጃው ይለያይ እንጂ ሁላችንም የጤና እክል ይገጥመናል፣ የአእምሮ የጤና እክል ይገጥመናል። እና ስለዚህ በጣም መነጋገር አለብን ብዬ አስባለሁ። እንግዲህ ከሰሞኑ እየሰማችሁ ነው ብዬ አስባለሁ። ብዙ ሰዎች ራሳቸውን አጠፉ ሲባል እየሰማን ነው። ለዚህ ምክንያቱ ስለማንነጋገር ነው። ይሄ የአእምሮ ጤና ችግር ገጠመኝ ብለን ስለማንነጋገርበት ነው ብዙዎች ራሳቸውን እያጠፉ ያሉት፣ ለሌሎችም አካላዊ በሽታዎች እየተጋለጡ ያሉትና ቆም ብለን የአእምሮ ጤና እክል ገጥሞኛል አልገጠመኝም ብለን ራሳችንን መፈተሽ፣ ከገጠመን ደግሞ ሳይረፍድ ወደ አካላዊ ህመምና በሽታ ሳይሄድ ወደ ሕክምና እርዳታዎች መሄድ አለብን ብዬ አስባለሁ። በተለይ ግን ወደ ሕክምናም ሳንሄድ ራሳችንን እንዴት ከጭንቀት፣ ከድብርት፣ ከፍርሃት ሆነ ከሌሎች የአእምሮ ጤና መቃወሶች አስቀድመን እንዴት ራሳችንን መጠበቅ እንችላለን ስንል ከምናገኛቸው የጥንት የአባቶቻችን ጥበቦች መካከል አንዱ መዝሙረ ዳዊት ነው። ከመዝሙረ ዳዊት ጋር በተያያዘ በርካታ ፕሮግራሞች መስራት ይታወሳል። የመዝሙረ ዳዊት ሚስጥራዊ ጥበባት ብዬ በሰራኋቸው ፕሮግራሞች ውስጥ መዝሙረ ዳዊት አይደለም ለአእምሮአዊ በሽታዎች፣ ለአካላዊ በሽታዎች ሁሉ ፈውስ ነው። ካንሰርን ይፈውሳል፣ ኤችአይቪን ይፈውሳል፣ ሌሎችም በርካታ አካላዊ በሽታዎችን የመፈወስ ኃይል ያለው ጥበብ ያለው ሚስጥራዊ የጥበብ መጽሐፍ ነው መዝሙረ ዳዊት። መዝሙረ ዳዊት የማይፈውሰው አንዳችም በሽታ የለም። እንዴት የሚለውን ወደ ኋላ የሰራኋቸው ፕሮግራሞች ላይ ገብታችሁ ብትመለከቱት ብታደምጡት ደስ ይለኛል። አሁን የምሰጣችሁን ጥቆማ ለመረዳት ወደ ኋላ ሄዳችሁ መዝሙረ ዳዊት ምንድነው፣ የመዝሙረ ዳዊት የሕክምና ጥበባቶች ከየት ናቸው ምንጮቹ፣ ሕክምናው ምንድነው፣ ሜዲካል ሳይንሱ ዘመናዊ የምንለው ሳይንስ ከዚህ ከመዝሙረ ዳዊት አንጻር ያለው አረዳድ ምንድነው የሚለውን ተከታታይ ፕሮግራም ስለሰራሁኝ እዛው ውስጥ ገብታችሁ እንድታዳምጡት እመክራችኋለሁ። ዛሬ ግን ላነሳ የፈለኩት ምንድነው፣ ቅድም እንዳልኳችሁ እንግዲህ አሁን ያለው ነባራዊ የሀገራችን የዓለማችን ሁኔታ ለአእምሮአዊ ህመሞች የሚያጋልጥ ነው። የፖለቲካ ስርዓቱ፣ የኢኮኖሚ ስርዓቱ፣ ማህበረሰባዊ ስርዓቱ አብዛኛው ነገር ለፍርሃት፣ ለድብርት፣ ለጭንቀት የሚዳርግ ስለሆነ ከዚህ መንፈስ ራሳችንን ለመጠበቅ ምን ማድረግ እንችላለን ስንል የምናነሳቸው እጅግ በጣም መሰረታዊ የሆኑ አባቶቻችን ይጠቀሙባቸው የነበሩ ጥበቦች አሉ። እነዚህ ጥበቦች መዝሙረ ዳዊት ላይ ነው የሚያርፉት። መዝሙረ ዳዊት ላይ 4 ምዕራፎች አሉ። እነዚህ እንግዲህ በርካታ አባቶቻችን የተጠቀሙባቸው በጣም ብዙ ሚስጥር የያዙ የመዝሙር ክፍል ናቸው። የዳዊት መዝሙራት ክፍል ናቸው። እነዚህ 4 የዳዊት መዝሙር ክፍል አድህነኒ ይባላሉ። ከማንኛውም አይነት ጭንቀት፣ ፍርሃት፣ ድብርት፣ የመንፈስ ጥቃት የሚከላከሉ መዝሙራቶች ናቸው። እነዚህን 4 መዝሙራቶች በፍጹም ተመስጦ በቀን 7 ጊዜ ጠዋት ማታ በፍጹም ተመስጦ ብንደግመው ከየትኛውም አይነት ድብርት፣ ፍርሃትና ጭንቀት ይጠብቁናል። ሃው የሚለውን ሳይንቲፊክ የሆነ ኤክስፕላኔሽን እንዳልኳችሁ ወደ ኋላ ተመልሳችሁ የመዝሙረ ዳዊት ላይ የሰራኋቸውን ፕሮግራሞች ተከታተሏቸው። ምክንያቱም መድገም ምንድነው፣ ከመድገም ጀርባ ያለው ሳይንስ ምንድነው፣
እነዚህ መዝሙራቶች ሰብኮንሺየስ የሆነው የአእምሮአችን ክፍል ላይ የሚያሳድሩት ተጽዕኖ ምንድነው? ለምሳሌ መዝሙር 11 አድነን የሚለው የመዝሙር 11 ክፍል ሰብኮንሺየስ ማይንዳችን ላይ ኮንሺየስ የሆነው ማይንዳችን ላይ የሚያሳድረው ተጽዕኖ አለ። ያ ተጽዕኖ ነው ከጭንቀት፣ ከድብርት፣ ከፍርሃትና ከሌሎችም በሽታዎች የሚፈውሰንም ሆነ የሚታደገን። እንዴት የሚለውን ቅድም እንዳልኳችሁ ወደ ኋላ ተመልሳችሁ ቅድም ያልኳቸውን ክፍሎች ስሟቸው። ግን እነዚህ አራት የመዝሙረ ዳዊት ክፍሎች አድነን የሚባሉ የአራት የመዝሙረ ዳዊትን ክፍሎች እያንዳንዱን ሰባት ጊዜ ጧት በፍጹም ተመስጦ ቃል እግዚአብሔሩ ላይ ወይም ደግሞ መዝሙሩ ላይ ትኩረታችንን በማድረግ ብንጸልያው ወይም ደግሞ ብንደግመው ከየትኛውም አይነት ድብርት፣ ፍርሃትና ጭንቀት ይታደጉናል። ይሄ አባቶቻችን ጭንቀትን፣ ፍርሃትን፣ ድብርትን ሲታከሙበት የኖሩበት ታላቅ ጥበብ ነው። ከየትኛውም የድብርት መድኃኒት ድራግ፣ ከጭንቀት ድራግ ይሄ 100 ሚሊዮን እጥፍ የተሻለ ሕክምና ነው። እያንዳንዱ ለድብርትና ለጭንቀት ወይም ለአንዛይቲ የምንውጠው ከአሜሪካና ከጀርመን የሚመጣ መድኃኒት ሌላ በሽታ ነው የሚፈጥረው፣ ሌላ በሽታ ነው ይዞ የሚመጣው። ሳይድ ኢፌክት የሌለው የአእምሮ በሽታ መድኃኒት የለም። የምንውጠው መድኃኒት ይሄ ሳይድ ኢፌክት የሌለው ሙሉ ለሙሉ አእምሯችንን የንቃተ ህሊና ክፍላችንን የሚያጎለብት ከህመም የሚታደጉ የመዝሙር ክፍሎች ናቸው። እነዚህ የመዝሙር ክፍሎች መዝሙር 11፣ መዝሙር 58፣ መዝሙር 69 እና መዝሙር 138 ናቸው። አንዴ ደግመዋለሁኝ። አድነን የሚባሉት እነዚህ አራት ለድብርት፣ ለጭንቀት፣ ለፍርሃትና ለየትኛውም የመንፈሳዊ ከአሉታዊ የሆነ የመንፈስ ጥቃት ራሳችንን ለመከላከል እንድንደግማቸው የሚመከሩት ለሂፕኖቴራፒ አገልግሎት የምንጠቀማቸው የመዝሙረ ዳዊት ክፍሎች መዝሙር 11፣ መዝሙር 58፣ መዝሙር 69 እና መዝሙር 138 ናቸው። እነዚህን እያንዳንዳቸውን 7 ጊዜ በየቀኑ ጠዋትም ሆነ ማታ ላይ በፍጹም ተመስጦ ውስጥ ሆነን ብንደግማቸው ከየትኛውም ቅድም ካልኳችሁ የአእምሮ ህመሞች ይታደጉናል ማለት ነው። ይሄ ሳይንቲፊክ ወደሆነ ነገር ስንወስደው ሂፕኖቴራፒ እና ኳንተም ጃምፒንግ የሚባለው ህክምና ነው። ምዕራቡ ዓለም ላይ አሁን ደረስኩበት ብሎ በውድ የሚሰጠው ህክምና ነው። ስለዚህ እነዚህ መዝሙራቶች ስትደግሙ የሂፕኖቴራፒ እንዲሁም ደግሞ የኳንተም ጃምፒንግ ህክምናን ኤክስፔሪየንስ እያደረጋችሁ ነው ማለት ነው። እነዚህ ህክምናዎች ምንድናቸው? የመዝሙረ ዳዊት ምስጢራዊ ጥበባት በየሰሯቸውን ፕሮግራሞች ወደ ኋላ ሄዳችሁ አድምጧቸው፣ ተጠቀሙባቸው። ስለ አእምሮ ጤና ከጓደኞቻችሁ ጋር፣ ከጎረቤቶቻችሁ ጋር፣ ከቤተሰቦቻችሁ ጋር ተነጋገሩባቸው። ራሳችሁን ጠብቁ። አንዳንዴ በህይወታችን ውስጥ የሰው ልጅ እንዴት በዚህ ይፈተናል እስክንል ድረስ እኛም በገጠሙን ፈተናዎች ሌሎች ሰዎችን በገጠማቸው ፈተና ልንገረም እንችላለን። ምክንያቱም የምንፈተንባቸው ነገሮች አንዳንዶቹ ከኛ እሳቤ፣ ከኛ አስተሳሰብ፣ ከኛ ልማድ ውጪ ስለሚሆኑ እና ብዙ ጊዜ የሰዎችን ታሪክ ከመስማት ብዙ ሰዎች የሚፈተኑባቸው ነገሮች አንዳንዶቹ ግራ ሊሆኑ ይችላሉ። ወይም ደግሞ በአደባባይ ወጥተው በዚህ ተፈተንኩኝ ማለት ሰዎች ስለሚፈሩ ፈተና ነውም ብለው ስለማያስቡ ብዙዎቹ ፈተናቸውን ይዘው በድብርት ውስጥ፣ በጭንቀት ውስጥ፣ በፍርሃት ውስጥ የሚሆኑበት አጋጣሚ በጣም ብዙ ነው። ካስተዋልኩት ለምሳሌ አንደኛው የምንፈተንበት ወይም ደግሞ ሰዎች የሚፈተኑበት ነገር የፈለገ ጥሩ ቢለብሱ፣ የፈለገ ራሳቸው ላይ ኢንቨስት ቢያደርጉ ምናምን በሰዎች ዘንድ ተቀባይነትን የሚያጡበት ሁኔታ አለ። ጥሩ ተናጋሪ ሊሆኑ ይችላሉ፣ ጥሩ ለባሽ ሊሆኑ ይችላሉ፣ ደግ ሊሆኑ ይችላሉ፣ ቁም ነገረኛ ሊሆኑ ይችላሉ። ግን ባደረጉት ልክ በሰዎች ፊት ሞገስ የሚያጡበት፣ ባደረጉት ልክ ሰዎች አክኖሌጅ የማያደርጓቸው፣ ሰዎች የማይቀበሏቸው፣ ይልቅስ ባደረጉት ነገር ሳይሆን ባላደረጉት ነገር የሚተቹ አይነት ሰዎች አሉ። እንደዛ ፈተና የሚገጥማቸው ሰዎች አሉ። ምናልባት ይህን ድምጽ የምትሰሙ ሰዎች እንደዛ ፈተና ገጥሟችሁ ሊሆን ይችላል። ቤተሰብ ውስጥ ሊሆን ይችላል። ቤተሰብ ውስጥ እናንተ ናችሁ ፈጣሪ አድራጊ፣ እናንተ ናችሁ የምትረዱት፣ እናንተ ናችሁ የምትደግፉት። ግን ማንም ዞር ብላያችሁም ሞገስ አይሰጣችሁም፣ አክኖሌጅ አያደርጋችሁም። ባደረጋችሁ ሳይሆን ባላደረጋችሁት ነገር ትወቀሳላችሁ፣ ትሰደባላችሁ፣ ትነቀፋላችሁ። ስራ ቦታ ላይም ምናልባት ትልቁን ኃላፊነት ወስዳችሁ የምትወጡት እናንተ ልትሆኑ ትችላላችሁ። ግን እዛ ጋም ልክ እንደዛው ሞገስ ላታገኙ ትችላላችሁ፣ ወይም አክኖሌጅ ላትደረጉ ትችላላችሁ። እና በሁሉም ትዳር ውስጥ ሊሆን ይችላል።
ትዳር ውስጥ በባልሽ ወይም ደግሞ በሚስትህ ሞገስ ያጣህ ሰው ወይ ሞገስ ያጣሽ ሴት ልትኖሪ ትችላለሽ። መልካም ሴት ልትሆኚ ትችላለሽ ለትዳርሽ። መልካም ባል ልትሆን ትችላለህ ለትዳር። ግን ትዳር ውስጥ ያንን ሞገስ ልታጣ ትችላለህ። የፍቅር አጋርህ ጥሩ ፍቅረኛ ሆነሃት ሞገስ ላትሰጥህ፣ ትኩረት ላትሰጥህ፣ አቴንሽን ላትሰጥህ ትችላለች። በሁሉም የህይወታችን ክፍሎች ውስጥ በዚህ መልኩ የምንፈተንበት ሁኔታ አለ። ከዚህ በፊት እንደነገርኳችሁ ስንፈተን በሰዎች ላይ አድሮ የሚፈትን ኃይል አለ። አካባቢያችን ላይ ሁሌ የሚፈትነን መንፈሳዊ ኃይል አለ ወይም አሉታዊ ኃይል አለ። ይህንን ኃይል ማወቅ፣ መረዳት፣ መቃወም ያስፈልጋል። እሱን ስናቅና ስንረዳ ነው ጤናማ የሆነ ህይወት የምንኖረው። ደስተኛ የሆነ ትዳር እንዲኖረን ባል ሚስቱን፣ ሚስት ባሏ ሞገስ መስጠት መቻል አለባቸው። ጤናማ የሆነ ቤተሰብ እንዲኖረን፣ ቤተሰባዊ ህይወታችን ጤናማ እንዲሆን ቤተሰቡ ሞገስ ሊኖረው ይገባል፣ ሞገስ ልንሰጣት ይገባልና በዚህ መልኩ ስንፈተን አባቶቻችን ይጠቀሙበት የነበረው ጥበብ አሁንም መዝሙረ ዳዊት ጋር ነው የምወስዳችሁ። መዝሙር 21 ነው። መዝሙር 21 እንግዲህ አባታችን ንጉስ ቅዱስ ዳዊት አንደኛ የተሰጠው የፈውስ ጸጋ አይደለ? እያንዳንዱ መዝሙር የፈውስ አገልግሎት ነው ያለው። የህክምና መጽሐፍ ነው መዝሙረ ዳዊት፣ የምስጋና መጽሐፍ ብቻ አይደለም። የፈውስ ጥበብ ስለተሰጠው በዜማ እና ከዚህ በፊት እንደነገርኳችሁ ሂፕኖቴራፒ በሚባለው አይነት ህክምና ዳዊት ራሱንም ያክም ነበር፣ ሰዎችንም ያክም ነበር፣ አካባቢ ላይ ያሉትን ሰዎች። እነዚህን ጸሎቶች፣ እነዚህን መዝሙራት በመድገም ማለት ነው። ስለዚህ አሁን የምነግራችሁ ነገር ከቅዱስ ዳዊት አንስቶ በጣም በርካታ አባቶቻችን፣ እናቶቻችን የተጠቀሙበት፣ ህይወታቸውን የቀየሩበት፣ ህይወታቸውን ጤናማ ያደረጉበት ጥበብ ነውና መዝሙር 21ን ከዚህ በፊት እንደምነግራችሁ ሁሌ ጠዋት ላይ ምሽት ላይ 7 ጊዜ በፍጹም አትኩሮት ቃሉን በውስጣችሁ እያሰረጻችሁ ቃሉን በውስጣችሁ እያሳደራችሁ በፍጹም አትኩሮት 7 ጊዜ ከቻላችሁ ከዛ በላይም ሁሌ በየዕለቱ ሳታቋርጡ ብትጸልዩ በሰዎች ፊት ሞገስን እንድታገኙ፣ በትዳራችሁ ሞገስ እንድታገኙ፣ በስራ ቦታችሁ ሞገስ እንድታገኙ ያስችላችኋል ወይም እሱን ጸጋ ያላብሳችኋል። ያንን ሞገስ፣ ያንን ሰላም፣ ያንን እረፍት እንዳታገኙ የሚፈትናችሁን ኃይል ደግሞ ከአካባቢያችሁ ያርቅላችኋል እና ህይወታችሁን ትራንስፎርም ሊያደርግ የሚችል የመዝሙር ክፍል ነው መዝሙር 21። ብትጠቀሙበት በደንብ ብትጠቀሙበት አላችሁ። ከመዝሙረ ዳዊት ጋር በተገናኘ የምሰጣችሁን ጥቆማዎች በተለያየ መንገድ ተጠቅማችሁበት በህይወታችሁ ሰላም እንዳገኛችሁ፣ እረፍት እንዳገኛችሁ፣ እንደተጠቀማችሁበት ብዙዎቻችሁ አካፍላችሁኛል። በጣም አመሰግናለሁኝ። እግዚአብሔር የተመሰገነ ይሁን። ምክንያቱም ከእግዚአብሔር ባገኘነው እውቀትና ጥበብ የእግዚአብሔርን ስም በመጥራት የትኛውንም በህይወታችን ውስጥ የሚገጥሙንን እክሎች ማለፍ ስለምንችል እያለፍንም ስለሆነ ማለት ነውና ከአባቶች በተማርነው አባቶች ባስቀመጡልን እውቀትና ጥበብ በመጠቀም ራሳችንን ሳንጎዳ፣ በተለያየ መንገድ ራሳችንን ሳንጎዳ ራሳችንን ማከም የምንችልባቸው፣ ወደ እግዚአብሔር መቅረብ የምንችልባቸው ጥበቦች ብዙ ናቸው። በጣም እነዚህን ጥበቦች ደግሞ ያገኘነው በቀጥታ ከእግዚአብሔር ነው። ከመዝሙረ ዳዊት ጋር በተገናኘም ያሉትን የፈውስ እውቀቶችና ጥበቦች ያገኘነው ከራሱ ከእግዚአብሔር ነው። እግዚአብሔር አምላካችን ለአባታችን ለንጉስ ቅዱስ ዳዊት ከሰጠው ሀብታት መካከል አንዱ የፈውስ ሀብት ነው፣ የፈውስ ጥበብ ነው። አባታችን ዳዊት እነዚህን እያንዳንዱን መዝሙራት በመዘመር በመጸለይ በመድገም ነበር እንግዲህ ብዙዎችን ሲፈውስ የነበረው። እኔም ለእናንተ መነግራችሁ እነዛን መንገዶች ነው። እያንዳንዱ መዝሙር ለምን ብንጠቀምበት፣ ለምን ብንገለገልበት በህይወታችን ውስጥ የሚገጥመንን ሸክም ማቅለል እንችላለን የሚለውም ማለት ነውና ዛሬ ከሱ ጋር በተያያዘ ልነግራችሁ የፈለግኩት ከድብርት ጋር የተገናኘ ነገር ነው። ድብርት እንደምታውቁት እጅግ በጣም አስከፊ በሽታ ነው። አሁን ያለንበት ዘመን የህይወት ውጣ ወረድ አውቀነውም ሳናውቀውም አስከፊ የሆነ ድብርት ውስጥ ይከተናል። እኛ ድብርትን እንደ ህመም ስለማንየው ብዙዎች እየተጎዱበት ነው፣ ተጎድተውበታል። ድብርትን ስናነሳ እንግዲህ አንዳንዴ ምክንያቱን ሳታውቁት ፍርሃት ውስጥ ሆናችሁ ታገኙታላችሁ ራሳችሁን። ምክንያቱን ሳታውቁት
ድብርት ውስጥ ሆናችሁ ታገኙታላችሁ። ድባቴ ውስጥ ማለት ነው። ነገን መፍራት፣ ዛሬን አለመፈለግ፣ ነገን አለመፈለግ፣ ለምንም ነገር ደስተኛ አለመሆን። በፊት ደስታ የሚሰጧችሁ ነገሮች ዛሬ ደስታ አይሰጧችሁም። ከቤተሰብ ከጓደኛ ጋር መቀላቀል አለመፈለግ፣ የምትወዱትን ትምህርት የምትወዱትን ስራ መስራት አለመፈለግ፣ ወደ ቤተ ክርስቲያን መሄድ አለመፈለግ። እነዚህ ሁሉ ስሜቶች ሲሰማችሁ ግን ምክንያቱን አታውቁትም። ምን ሆኜ ነው እንደዚህ ሆንኩት ወይም ሰው ምን ሆናችሁ ነው እንደዚህ ሆናችሁት ሲሏችሁ አይ እንደዚህ ሆኜ ነው ለማለት የሚያስችል ምክንያት አጣችኋል። ምክንያት የላችሁም፣ ግን እየተጨነቃችሁ ነው፣ ድብርት ውስጥ ናችሁ። እንደዚህ አይነት ስሜት ሲሰማችሁ ያው በሳይኮሎጂውም ዲያግኖስ ሲደረግ ከዚህ ጋር የተገናኙ ስሜቶች ዲፕሬሽን ተብሎ ነው ዲያግኖስ የሚደረጉት። እንደ ሁኔታው እንዳላቸው ደግሞ ሲቪሪቲ ደግሞ አንዛይቲ፣ የተለያዩ ህመሞች ያው ስያሜ ያላቸው ስያሜ እየሰጡ ዲያግኖስ የሚያደርጉበት አግባብ አለ። ግን በመንፈሳዊ ሕክምና ስንመጣ እንደዚህ የማታውቁት አይነት ስሜት ውስጥ ምክንያቱም በማታውቁት ስሜት ውስጥ ሆናችሁ ጭንቀት፣ ፍርሃትና ድብርት ሲፈራረቅባችሁ ልትጸልዩአቸው ከሚገቡ የመዝሙረ ዳዊት ክፍሎች መካከል አንዱ መዝሙር 16 ነው። ስለዚህ ሁሌ ከዚህ በፊት እንደምነግራችሁ በመዝሙረ ዳዊት ፈውስን ማግኘት ከፈለጋችሁ ቃሉን ልታምኑት ይገባል። ጸልያችሁ ሰላምን እንደምታገኙ ልታምኑበት ይገባል። የእግዚአብሔርን ስም ጠርታችሁ ከእግዚአብሔር ሰላምንም፣ እረፍትንም፣ ፍቅርንም፣ ደስታንም ማግኘት እንደምትችሉ በመጀመሪያ ውስጣችሁ ሊያምን ይገባል። ስለዚህ በዛ እምነት ውስጥ ሆናችሁ ሁሌ እንደምነግራችሁ መዝሙር 16ን በፍጹም ተመስጦ ውስጥ ሆናችሁ እያንዳንዱን ቃል በልቦናችሁ ውስጥ እያሳደራችሁ ከህይወታችሁ ጋር እያገናኛችሁ ቃሉን እየተረዳችሁ አምናችሁበት 7 ጊዜ በየዕለቱ ጠዋትና ማታ ብትጸልዩት በእርግጠኝነት ነው ነግራችሁ ያጣችሁትን ሰላም፣ መረጋጋት እና እረፍት ታገኙበታላችሁ። ምክንያቱም ሳታውቁት ከመረበሽ፣ ምክንያቱም ሳታውቁት ድባቴ ውስጥ ከመግባት ልትድኑበት የምትችሉበት የመዝሙር ክፍል ነውና መዝሙር እዚህ ስሜት ውስጥ ያላችሁ ሰዎች መዝሙር 16 ብትጸልዩ ብትደግሙ በእርግጠኝነት ሰላምና እረፍትን ታገኙበታላችሁና ተጠቀሙበት። ሌሎችም ወደ ኋላ ገብታችሁ ከመዝሙረ ዳዊት ጋር በተገናኘ የሰጧችሁን ጥቆማዎች ብዙዎች እኔ በህይወቴ የተጠቀምኩበት ነገር ነው። ብዙዎችም ተጠቅመውበታል። አባቶቻችንም ሲጠቀሙበት የኖሩት ነገር ነውና ብትጠቀሙበት መልካም ነው ላለውኝ። የተለያዩ የመዝሙር ክፍሎችን ግን ጸልያችሁ የተጠቀማችሁበት ሰዎች ሌሎችን ስለሚያበረታ የትኛውን የመዝሙር ክፍል ጸልያችሁ ምን እንዳገኛችሁ ምን እንደተጠቀማችሁ ከስር ኮሜንት ላይ ብትጽፉልን ይረዳል ብዬ አስባለሁኝ። ሁላችሁንም እጅግ አድርጌ አመሰግናለሁኝ። እግዚአብሔር ለሁላችንም ሰላምንም እረፍትንም መረጋጋትንም ይስጠን።